በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? ይሄ ቃል አሁን የሚሰማችሁ በኋላም እግዚአብሔር ወዶና ፈቅዶ ቃሉን የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንዴት ሰነበታችሁ? ይህን ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። ከልቤ ላለው እግዚአብሔር መልካም ነው። ይህን የምታምኑ እግዚአብሔር መልካም ነው የምትሉ እናንተም በልባችሁ እግዚአብሔር መልካም ነው ስትችሉ ብትመሰክሩ በኮሜንት እግዚአብሔር መልካም ነው ብላችሁ ብትጽፉ መልካም ነው። እግዚአብሔር መልካም ነው። የአባቶቻችን አምላክ እግዚአብሔር በመካከላችን ሆኖ አሁንም ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የመለኮት የሱን ሐሳብ እንዲያስተምረን እንዲመክረን የሱ ቅዱስ ፈቃድ ይሁንልን። እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? እግዚአብሔር ይመስገን። ወንድሞቼ የኔ ሳምንት መልካም ነበረ እና ይሄን ቀን የሰጠን ዛሬ የሚችን ደቂቃ ያደለን ዛሬ ከሱ ጋር በዚህ ሰዓት ከእግዚአብሔር ጋር ቁጭ ማለት እንዴት ደስ ይላል። ጥቂት ሀቢት ወስዶ ጥቂት ልምድ አድርጎ በፊቱ ቁጭ ማለት ወንድሞቼ እንዴት አይነት መልካም ሐሳብ እንዴት አይነት መልካም አምልኮት መሰላችሁ። ስለዚህ እግዚአብሔር መቼም ሰውን በአንድም በሌላ ይናገራል፣ ሰው ያስተውልም ይላል። እግዚአብሔር በነገሮች ሁሉ ያስተምረናል። እኛ በፊቱ ቁጭ ስንል እኛ ልቦናችንን ሰብስበን ከሱ ጋር ስንሆን እግዚአብሔር ወንድሞቼ ያስተምረናል። ዛሬ እግዚአብሔር ቢረዳን ጥቂት ነገር የምንነጋገርበት በእኔ ልቦና ውስጥ ያኖረ የአባቶቻችን አምላክ እግዚአብሔር
በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ ማለት የኔ ያልሆነ ግን የሱን ሐሳብ እኔንና እናንተን እንዲያስተምረን የሱ ቅዱስ ፈቃድ ይሆንልን። ዛሬ እግዚአብሔር እንደዚህ ይለናል ወንድሞቼ፣ ርዕሳችን ይሄ ነው። ባዶ ወግ ወይም ባዶ ስርዓት፣ ብትፈልጉ ባዶ አምልኮት በሉት። በዚህ ነው የምንነጋገረው። ባዶ ወግ፣ ባዶ አምልኮት፣ ባዶ ስርዓት አለ። ምን ማለት መሰላችሁ ወገኖቼ? እና እግዚአብሔር ልጆቼ ስርዓት ብቻ ከሆነ ባዶ ከሆነ ባዶ ከሆነ አምልኮት ልትጠነቀቁ ይገባል። በአምልኮት ህይወት ውስጥ ወንድሞቼ፣ በአምልኮት ህይወት ውስጥ እግዚአብሔርን ስናመልክ ባዶ የሆነ ወግ፣ ባዶ የሆነ ስርዓት ወይም ባዶ የሆነ አምልኮት አለ። ይህንን እግዚአብሔር አይወደውም። ልብ አድርጉ፣ በደንብ አድርጋችሁ። ባዶ የሆነ ወግ ነው ያልኩት። ባዶ የሆነ ወግ፣ ባዶ የሆነ አምልኮ፣ ባዶ የሆነ ስርዓት እግዚአብሔር አይቀበለውም። ትርፉ ዝም ብሎ ድካም ነው። ምን ማለት መሰላችሁ? እግዚአብሔር በሌለበት፣ እግዚአብሔር በማይከብርበት ዝም ብሎ መድከም፣ እንደው ለስርዓት ያህል ብቻ የሚደረግ ጸሎት፣ ሰዓቱ ስለሆነ ብቻ እናድርገው ብለን በችኩላ የምናደርገው አምልኮ፣ ወይም ደግሞ ሰዎች ስላሉ ልባችን ከእግዚአብሔር ጋር ሳይሆን በቃ ብለን የምናደርገው አምልኮ፣ ጸሎት ባዶ ወግ ይባላል። ባዶ ስርዓት ነው ወንድሞ። ለምን? ልባችንና አንደበታችን አልተገናኘም። እግዚአብሔር አይቀበለውም። እግዚአብሔር ጸሎትን የሚቀበለው ወንድሞቼ፣ እግዚአብሔር አምልኮትን የሚቀበለው ከልብ ሲሆን ነው። ከልብ ሲሆን ነው። ለዚህ ነው እንግዲህ ዛሬ ባዶ ወግ ወይም ባዶ ስርዓት አልቀበልም ይላል እግዚአብሔር። ስለዚህ በተለይ ክርስቲያኖች ከባዶ ከሆነ አገልግሎት ወይም ባዶ ከሆነ አምልኮ ወይም ባዶ ከሆነ ስርዓት ሊጠነቀቁ ይገባል። እንዲጠነቀቁ ታዘዋል። በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ የጸሐፍት የፈሪሳውያንን አምልኮ ታየና፣ አይ እነሱ መጡና ምን አሉት መሰላችሁ? ክርስቶስን ምን አሉት? ስለምን ያንተ ደቀ መዛሙርት የአባቶችን ወግ የአባቶችን ስርዓት ለምን ይተላለፋሉ? ምግብ ሳይታጠቡ ለምን ይበላሉ አሉት። ነገረ ጽፈት ነው፣ ስለመታጠብ ነው። የአባቶችን ወግ የአባቶችን ስርዓት ለምን ይጥሳሉ ያንተ ተማሪዎች፣ ያንተ ደቀ መዛሙርት አለ። እሱ መለሰና እናንተ የቤተ ክርስቲያን አገልጋዮች፣ የቤተ መቅደሱ አገልጋዮች ስለ ሰው ስርዓት፣ ስለ ራሳችሁ ስርዓት ስትሉ ስለምን የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ትተላለፋላችሁ? የእናንተ ስራ እኮ ባዶ ወግ ነው፣ ይቅርታ፣ ባዶ ስርዓት ነው፣ ምንም ተቀባይነት የሌለው ነው አላቸው። አያችሁ፣ ይህንን በማቴዎስ ምዕራፍ 15 ላይ ታገኙታላችሁ። ስለ ስርዓታችሁ፣ ስለ ወጋችሁ ብላችሁ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ አላቸው። በዛን ሰዓት ምን አለ መድኃኔዓለም ክርስቶስ ለሕዝቡና ለሐዋርያት? ኢሳይያስ ይህንን ነው ያለው፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ጋር አይደለም አለ። እንዲህ አይነቱን አምልኮት፣ በከንፈር የሚደረግ አምልኮት፣ በአፍ የሚደረግ ልቡ ከኔ የራቀ ግን ባዶ ስርዓት፣ ባዶ አምልኮት ይባላል። ልጆቼ ክርስቲያኖች፣ በእናንተ ዘንድ ይህ አይሆን። እኔና እናንተን እግዚአብሔር ምን እንደሚልን ታያላችሁ። ልጆቼ በቤተ ክርስቲያን የምታደርጉትን አገልግሎት፣ በቤታችሁ የምታደርጉትን አምልኮ ባዶ ስርዓት ማድረግ ስላለባችሁ ብቻ አታድርጉት። ካደረጋችሁት እኔ እንደምቀበለው ሆናችሁ አድርጉት፣ እግዚአብሔር እንደሚወደው ሆናችሁ አድርጉት አላቸው። ህዝቡን ምን አለ?
የማያስተውሉ ዕውራን ናቸው አለ። እነዚህ የቤተ መቅደሱ አገልጋዮች የማያስተውሉ ናቸው። ባዶ ወግ ባዶ ስርዓት ነው ያላቸው ብሎ አላቸው። እንግዲህ ይህንን ያልበት ምክንያት እነሱ መጥተው ቅድም እንዳልኳቸው እንዴት ያንተ ደቀ መዛሙርት እጃቸውን ሳይታጠቡ እንዴት ይበላሉ አሉት። የአባቶችን ወግ ሽረው። ይህ እጅ መታጠብ ከምግብ በፊት እኛ ራሳችን ከየት እንዳመጣ ነው አስቡት። ፈረንጆች ጋር ይሄ የለም። አያችሁ፣ ከሃይማኖት የመጣ ነው። ስለዚህ የአባቶች ወግ ነበረ። ስለዚህ ምን አሉት? ሐዋርያት ሳይታጠቡ በሉ፣ እሸት ቀጥፈው በሉ፣ ሳይታጠቡ በሉ። በዚህን ጊዜ ነው እንግዲህ እነዛ ሊከሱት ፈልገው ያንተ ተማሪዎች ስለምን የአባቶችን ወግ ይተላለፋሉ? ስለምን የአባቶችን ስርዓት አያከብሩም አሉት። እሱ ምን አላቸው? እናንተ ስለዚህ ስለ አባቶች ወግ ስለ ሰው ስርዓት ስትሉ ስለምንድን ነው የእግዚአብሔርን ሕግ የምትጥሱት? ስለ ራሳችሁ ስለ ሰው ሰራሽ ስርዓት ስትሉ ለምን የእግዚአብሔርን ሕግ ትተላለፋላችሁ? ለምሳሌ አባታችን ሙሴ አንድ ልጅ አባት እናቱን ቢሳደብ ቢናገር ይገደል ይላል። እናንተ ግን ያ ልጅ ለአባትና ለእናቱን የሚረዳበትን ገንዘብ ወስዶ ለቤተ መቅደስ ከሰጠ እናት አባቱን ባያከብር ችግር የለም ትላላችሁ። አያችሁ? ለራሳችሁ ስርዓት ስትሉ የእግዚአብሔርን ሕግ ታፈርሳላችሁ። ይሄ ባዶ ወግ ባዶ ስርዓት ነው። ዛሬም ወንድሞቼ እግዚአብሔር መንፈስ ቅዱስ በዚህ ምሽት ልጆቼ አምልኮታችሁ መልካም ነው፣ ጸሎታችሁ መልካም ነው፣ ቅዳሴ ማድረጋችሁ መልካም ነው። ግን ስታደርጉት እውነተኛ አድርጉት። ባዶ ወግ አይሁን፣ ዝም ብሎ ስርዓት ብቻ አይሁን። ወንድሞቼ በደንብ አስተውሉ። እግዚአብሔር ስርዓትን አይጠላም። የጠላው ባዶ ስርዓት። እግዚአብሔር የወግ አምላክ ነው፣ የስርዓት አምላክ ነው። ሁሉ ነገር በስርዓት እንዲሄድ ይፈልጋል። እሱ ስርዓት ያለ ስርዓት ኑሮ አይደለም ያለው። ባዶ የሆነ ስርዓት ብቻ የሆነ ነገር ነው የጠላው። ትጸልያላችሁ፣ ግን ይሄ ህዝብ ይጸልያል፣ በአንደበቱ ይጠራኛል፣ ልቡ ግን እኔ ጋር አይደለም። ይሄ ባዶ ወግ ነው፣ ባዶ ስርዓት ነው፣ እኔ አልቀበለውም ማለት። ይህንን ነው ዛሬም ልጆቼ ስትጸልዩ፣ በቤታችሁም ይሁን ስትጸልዩ፣ በቤተ ክርስቲያንም ይሁን ስትጸልዩ፣ ስታስቀድሱ ልባችሁ ተሰብስቦ ከእግዚአብሔር ጋር ይሁን። ልባችሁ ከሌለ ግን ባዶ ነው፣ ጥቅም የለውም፣ ዝም ብሎ ድካም ነው አላቸውና አያችሁ አላቸው። ባልታጠበ እጅ መብላት፣ እጅን ሳይታጠቡ ቢበላ ያው ለጤና ጥሩ አይደለም። ባልታጠበ እጅ መብላት ሰውን አያረክስም። ስሙ እናንተ የቤተ መቅደስ ሰዎች፣ ሰውን የሚያረክሰው ወደ ሆድ የሚገባ ነገር አይደለም። ባልታጠበ ሳይታጠሙ መብላት አይደለም። ሰውን የሚያረክሰው ከውስጥ የሚወጣው ነው፣ ከልብ የሚወጣ ነው። እሱም ከልብ የሚወጣ ሰውን መግደል ነው፣ ምንዝርነት ነው፣ ዝሙት ነው፣ መስረቅ ነው፣ በሐሰት መመስከር ነው፣ ስድብ ነው። ይሄ ሰውን ያረክሳል። ባልታጠበ እጅ ምግብን መብላት ግን ሰውን አያረክስም። እዚህ ጋር ወንድሞች በደንብ አድርጋችሁ ስሙ። መድኃኔዓለም ክርስቶስ እያለው ያለው ሰው ሳይታጠብ ምግብን ቢበላ ችግር አይደለም። ይታጠብ መልካም ነው፣ ለሱ ጤና ነው። ግን ስላልታጠበ ኃጢአት አይሆንበትም፣ እጁን ስላልታጠበ። ስለዚህ እናንተ ግን የእናንተ አምልኮት የእናንተ ወግ ባዶ ነው፣ ይሄ ጥቅም የለውም ማለት። ስለዚህ በዚህ ምሽት እግዚአብሔር ምንድን ነው የሚለን? ልጆቼ ሆይ ባዶ ከሆነ ስርዓት፣ ባዶ ከሆነ አምልኮት፣ ባዶ ከሆነ ወግ ተጠንቀቁ። ይልቁንም አምልኮታችሁ ደስ የሚያሰኝ በስርዓት የሆነ እግዚአብሔር የሚቀበለው ልባችሁና አንደበታችሁ የተስማማ ይሁን አለ። በነገራችን ላይ ባዶ የሆነ ስርዓት ወይም ባዶ የሆነ አምልኮት ስንል ምን ማለታችን ነው? ባዶ የሆነ ስንል ቅድም እንዳልኳችሁ እግዚአብሔር የስርዓት አምላክ ነው። እግዚአብሔር ስርዓቱን አይደለም የጠላው፣ ሁሉ
ነገር በኦርደር ሁሉ ነገር በስርዓት እንዲደረግ ይፈልጋል እግዚአብሔር። እሱ የጠላው ባዶ ወግ፣ ባዶ ስርዓት ማለት ስርዓትን ብቻ ማድረግ ግን አምልኮቱ ባዶ የሆነ፣ ስርዓቱ ያማረ ግን አምልኮቱ ባዶ የሆነ፣ ወጉ ያማረ አምልኮቱ ግን ባዶ የሆነ እግዚአብሔር በሌለበት አሁን ስርዓት ብናበዛ ምን ጥቅም አለው? ያንን ማለቱ ነው። እና እንደዚህ አለ። ለምሳሌ ባዶ የሆነ ስርዓት ወይም ባዶ የሆነ አምልኮት ስንል ምን ማለት መሰላችሁ? በፍጹም ልብ ያልሆነ ጸሎት፣ በተከፈተ ልብ ያልሆነ ጸሎት፣ ያልሆነ ቅዳሴ፣ ያልሆነ አምልኮት፣ በፍጹም ልብ ያልሆነ ዝም ብሎ ለአንደበት ያህል የሚነገር ጸሎት ዋጋ የለውም። አያችሁ? አዎ፣ አንደበትና ልብ ያልተገናኙበት፣ በአንደበት ብቻ ማነብነብ፣ ልብ ግን ምንም ሌላ ቦታ፣ ልብ በሐሳብ ሌላ ቦታ ሆነን ዝም ብለን ብንል እግዚአብሔር ጋር አይደርስም። ስለዚህ ልባችንን ስብስብ አድርገን ወደ እግዚአብሔር እንድንጸልይ ነው። ስለዚህ ባዶ የሆነ ስርዓት ስንል እውነተኛ ወይም ከልብ የሆነ አምልኮት የሌለበት ማለት ነው። ከልብ የሆነ አምልኮት የሌለበት ዝም ብሎ የሚባል ህይወት የሌለው ድርቅ ያለ በቃ ዝም ብሎ፣ በሌላ አነጋገር ባዶ የሆነ ስርዓት፣ ባዶ የሆነ አምልኮት ማለት መደረግ ስላለበት በቃ አሁን ጠዋት ነው ጸልይ ብለን መጸለያችን መልካም ሆኖ ግን ነገሩ ሐሳባችን ሌላ ቦታ እየሆነ አፋችን ግን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መልካም ነው ግን ሐሳባችንም አባታችን ጋር መሄድ አለበት። ግን እዚህ ጋር አባታችን ሆይ ያልን ዛሬ ደግሞ ስንት ነግጄ ስንት አትርፌ 20 ብር ባተርፍ፣ እንደዚህ አይደለም። ይህንን ነው ባዶ ወግ። ቤተ ክርስቲያንም እሑድ ነው ብለን ሄደን መሄዳችን መልካም፣ ማስቀደሳችን መልካም፣ ልባችን ግን እዛ ጋር ከሌለ እዛ ጋር አሁን አባቶች ጸልዩ ወይም ደግሞ እኛም አብረን ስንጸልይ እግዚኦ መሐረነ ክርስቶስ እኛም ደግሞ እንቀበልና እግዚኦ መሐረነ፣ ልባችን ደግሞ ግን ዛሬ ያ ነገር እንዴት ይሆን ይህንን እንዲያድርጌ ያንን አድርጌ ይመጣል አለ፣ ግን እንወቅበት ነው። ስለዚህ ልባችንና በጸሎት ሰዓት በአምልኮት ሰዓት ልባችንና አንደበታችን አንድ ይሁን፣ አለበለዚያ ግን ከንቱ አምልኮት ይባላል። ለምን? ራሱ መድኃኔዓለም እኮ አለ። ምንድን ነው ያለው? ኢሳይያስን እኮ ጠቅሶ ይህ ህዝብ በአንደበቱ ይጠረኛል፣ ልቡ ግን ከኔ ጋር የለም ብሎ አለ። ስለዚህ ወንድሞቼ ባዶ አምልኮት ማለት ቀኑ ወይም ሰዓቱ ስለሆነ ብቻ ልባችንን ሳንሰበስብ በትልቁ በእግዚአብሔር ፊት መሆናችንን ዘንግተን ልባችንን እንደፈለገን የትም እያደረግን የምናደርገው አምልኮት የምናረገው ጸሎት ባዶ ስርዓት፣ ባዶ አምልኮት ይባላል። ስርዓቱ ከውጭ ቢያምር፣ ለምሳሌ አንዳንዶቻችን ረጅም ጸሎትን ሰው ሲኖር ረጅም ጸሎትን ጸልያለን። በቃ የሚጸልይ ነው ይሄ ሰው ጸሎት ክርስቲያን ነው እንድንባል። ነገር ግን ሰው በሌለ ሰዓት አሯሩጠን በቃ ነው ቶሎ ቶሎ ብለን የምንሄድ ከሆነ ዋጋ የለውም ወንድሞቼ። ለምን እንደክማለን? ይህንን ነው ባዶ አምልኮት ያለው። አያችሁ፣ ልብን የትም በዘፈቀደ እያዞሩ በአንደበት መጸለይ ዋጋ የለውም ማለት ነው። ስለዚህ አምልኮቱ ከንቱ የሚሆንበት ከንቱ ስርዓት ሲባል ምን ማለት መሰላችሁ? ሁለት ነው። አንደኛው ከንቱ አምልኮት፣ ከንቱ ስርዓት የሚባል የአምልኮቱ ወይም የጸሎቱ አድራሻ እግዚአብሔር ጋር ሳይሆን ሌላ ቦታ ሲሆን፣ ለምሳሌ የጸሎቱ አድራሻ ምን የፈለገ ቆንጆ ስርዓት ቢኖረው የጸሎቱ አድራሻ እግዚአብሔር ጋር፣ እውነተኛው አምላክ እግዚአብሔር ጋር አብ ወልድ መንፈስ ቅዱስ አሃዱ አምላክ ጋር ከመሆን ይልቅ ወደ ጣዖት ወደ ፍጡር ከሆነ ባዶ ስርዓት ነው፣ ምንም ጥቅም የሌለው ባዶ አምልኮት። ስለዚህ የአምልኮቱ ተቀባይ አድራሻ ሐሰተኛ አምላክ ጣዖት ሲሆን ወይም ለፍጡር ሲሆን ምን ይባላል? ከንቱ አምልኮት፣ ከንቱ ስርዓት ይባላል። ሌላው አምልኮት ከልብ የሆነ ሳይሆን ባዶ የሆነ ስርዓት ብቻ ሲሆን ያምራል፣ ደስ ይላል፣ አቀራረቡ ያማረ ነው። ነገር ግን ከልብ አይደለም።
ከአፍ ብቻ ነው ሰዎች እነ እከሌ እኮ በጣም ይጸልያሉ፣ እነዚህ ሰዎች እኮ ክርስቲያኖች ናቸው እንዲሉን የምናደርገው ጸሎት ባዶ ወግ ባዶ ስርዓት ይባላል። ያችሁ ለዚህ ነው መድኃኔዓለም ክርስቶስ ስለ ባዶ ስርዓት ስለ ባዶ አምልኮት በማቴዎስ ወንጌል ምዕራፍ 15 ከቁጥር 8 እስከ 9 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ከኔ በጣም የራቀ ነው። አያችሁ፣ በከንፈሩ ያከብረኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይላል፣ እግዚአብሔር እግዚአብሔር ይላል፣ ልቡ ግን እዛ አይልም። ይሄ ባዶ ስርዓት ባዶ አምልኮት ዋጋ የለውም። ልጆቼ ካመለካችሁ ከጸለያችሁ ልባችሁና አንደበታችሁ አንድ ይሁን፣ የዛን ጊዜ ጸሎታችሁ ምላሽ ያገኛል። የዛን ጊዜ እግዚአብሔር ከእናንተ ጋር ይሁን። አለበለዚያ ከንቱ ስርዓት ነው። ምን ያማረ ቢሆን ወንድሞቼ። እንደዚህ ይላል፣ አንብብላችሁ ማቴዎስ ምዕራፍ 15 ከ8 እስከ 9 ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርትን እያስተማሩ በከንቱ ያመልኩኛል። ትኩረታችሁ የሰውኛ ስርዓት ነው። በከንቱ ያመልኩኛል ብሎ መድኃኒታችን ኢየሱስ ክርስቶስ አለ። ሙሉ ቃሉን ማንበብ ለምትፈልጉ ቃሉ የሚገኘው በማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 20 ላይ ነው። እንግዲህ እዚህ ላይ ፈሪሳውያን መጥተው ጌታ ስለምንድን ነው ያንተ ደቀ መዛሙርት የሽማግሌዎችን ወግ የሽማግሌን ስርዓት የሚጥሱት ሳይታጠቡ እንዴት ይበላሉ አሉት። እናንተ ሳይታጠቡ ቢበሉ ለጤናቸው ችግር ይኖር፣ ሳይታጠቡ ቢበሉ ኃጢአት አይደለም። ቢበሉ አያረክሳቸውም። ሰውን የሚያረክሰው ከልብ ውስጥ የሚወጣ ነገር ነው። ክፉ ሐሳብ ነው፣ ማመንዘር ነው፣ መግደል ነው፣ ዝሙት ነው፣ ስድብ ነው፣ በሐሰት መመስከር ነው። እነዚህ ናቸው ሰውን የሚያረክሱት እንጂ ሰው እጁን ሳይታጠብ ምግብ ቢበላ ችግር አይደለም። እሱ ቢታጠብ መልካም። ስለዚህ ስለ መንጻት ነው አላቸውና እናንተ ስለ ወጋችሁ በጣም ይጨንቃችኋል አይደል? ዕውራን ናቸው አላቸው። ስለ ወጋችሁ ይጨንቃችኋል። እናንተ ግን ስለ ወጋችሁ ስለ ሰው ስርዓት ብላችሁ የእግዚአብሔርን ሕግ ትጥሳላችሁ። ይሄ ልክ አይደለም አላቸው። እንዳልኳችሁ ሙሉ ቃሉ በዛ ይገኛል። ልብ በሉ። እዚህ ጋር አንድ ነገር እንድትወስዱ ፈልገው እግዚአብሔር እዚህ ጋር የተነሳንበት ባዶ ወግ ባዶ ስርዓት በሚል ነው ዛሬ የምንማረው። እዚህ ጋር ችግሩ እግዚአብሔር ስርዓትን አይጠላም። እንደውም የስርዓት አምላክ ነው። ሁሉን ነገር በስነ ስርዓት አድርጉት ነው የሚለን። እሱ የሚጠራው ባዶ የሆነ ስርዓት፣ ከልብ ያልሆነ ስርዓት፣ ለታይታ የሚደረግ ስርዓት፣ ለአፋዊ የሚሆን ስርዓት፣ ልብ ግን እዛ ጋር ያልሆነ ባዶ ስርዓት ይላል። እንዲህ አይነቱ ምን አይነቱ ነው? እንደዚህ አይነቱ ብላችሁ ብትሉ ጸሎቱ ወይም አምልኮቱ ቅድመ እግዚአብሔር የማይደርስ እግዚአብሔር የማይቀበለው በሰው ዘንድ መልካም ደስ የሚያሰኝ ሰዎች ዋው እንዴት ደስ ይላል፣ ስርዓቱ እንዴት ደስ ይላል እንላለን። ግን ያ ነገር በእግዚአብሔር ዘንድ ካልተቀባይነት ከሌለው ምን ዋጋ አለው? ባዶ ወግ ባዶ ስርዓት ይባላል። ስለዚህ እግዚአብሔር ሁሉን ነገር በአግባብ አድርጎ ስርዓታችሁ በእግዚአብሔር ዘንድ ተቀባይነት እንዲኖረው ከልባችሁ ይሁን ብሎ ይላል። ለምሳሌ ባዶ ወግ ወይም ባዶ ስርዓት ሲባል ምን ማለት ነው ብትሉ ጸሎቱ ቅድመ እግዚአብሔር የማይደርስ በቃ የማይሄድ ስርዓቱ ያማረ ነው ግን አይደርስም። ለምን? ምናልባት የጸሎት አድራሻ ወደ እግዚአብሔር ላይሆን ይችላል። ምን ያህል ስርዓቱ ቢያምር ባዶ ስርዓት ባዶ ወግ ይባላል። ያችሁ ልብን ከእግዚአብሔር ላይ አንስቶ በአፍ እያነበነቡ እየተናገሩ አሁን ለምሳሌ አባታችን ሆይ ወደ በሰማይ የምትኖር እያለ አንድ ሰው እየጸለየ ልቡ ግን ሌላ ቦታ፣ ሐሳቡ ግን እንደው ያ እርሻው እንደዚህ ነው፣ ንግዱ እንደዚህ ነው፣ ስራው እንደዚህ ነው፣ ገንዘብ እንዲያትርፌ ካለ ይሄ ባዶ ነው። ያ ጸሎት ሰዓት ዝም ብሎ ነው። እንዲህ አይነት ሌላው መድኃኒታችን ኢየሱስ ክርስቶስ ዝም ብላችሁ አትደጋግሙ፣
በመደጋገም ብዛት ጸሎታችሁ ተቀባይነት የለውም። በነገራችን ላይ መደጋገም ልባችን ከእግዚአብሔር ጋር ከሆነ ችግር አይደለም። እሱ ያለው ምንድን ነው? ልባችን ከእግዚአብሔር ጋር ሳይኖር ዝም ብለን ማነብነብ፣ ዝም ብለን መደጋገም ልክ አይደለም ነው ያችሁ። እና ዝም ብሎ መደጋገም ወደ ውስጥ ወደ ልብ ግን የሚገባ ጠብ የሚል ነገር የሌለው ማለት ነው። ባዶ ስርዓት ወይም ባዶ አምልኮ የሚባለው። ከዛ ውጭ ግን የሚደጋገምም ነገር ቢሆን ልባችን ከእግዚአብሔር ጋር ከሆነ እግዚአብሔር ይቀበለዋል። አያችሁ፣ አንዳንድ ጊዜ እኛ ሳናቅ ዝም ብለን ነገሮችን እንደጋግማለን። እስቲ ያስቡት። አንድ ነገር ልንገራችሁ። ለምሳሌ እናንተ አንድ ወዳጅ ቢኖራችሁ አንድ ነገር ልትነግሩት ትፈልጋላችሁ፣ ወይ አንድ ነገር ልትጠይቁት ትፈልጋላችሁ። ፊቱ ቆማችሁ ዝም ብላችሁ ዛሬም እሱን ብታወሩ ነገም እዚህ ልባችሁ ሌላ ቦታ ነው። እንደዚህ ሆኖ በቃ ዘሰየም ነገር ዛሬም ነገም ተነጎዳም ዝም ብላችሁ ብትሉት ደስ አይለው፣ አይሰማችሁ። ያማዋል ይሄን ሰው የሚላችሁ። ጸሎትም እንደዚህ ነው። ጸሎት አዲስና ትኩስ መሆን አለበት። ሁል ጊዜ አዲስ ፍሬሽ። የሚደጋገም ነገር እንኳን ቢሆን ከልብ ከሆነ ሰው ይሰማችኋል። ከልብ ከሆነ ይኸውልህ ይህን ነገር ፈልጌያለሁ፣ ትላንትም በእርግጥ ነግሬሃለሁ፣ ምናልባት ሐሳቤን አልገለጽኩልም እያላችሁ በደንብ ከልባችሁ ከሆናችሁ ያገል ሊሰማችሁ ይችላል። ግን ልባችሁ ሌላ ቦታ ሆኖ ዝም ብላችሁ ብትሉ ሰው እንኳን አይሰማችሁ። በዚህ አይነት የተወቀሱ ሰዎች አሉ፣ የሃይማኖት መሪዎች አሉ። ሃይማኖት ፈሪሳውያን፣ ሰዱቃውያን ተወቅሰዋል። አህዛብ ተወቅሰዋል። ለምን? እናንተ እኛን እኮ ክርስቲያኖች እንደ አህዛብ አትሆኑ። አህዛብ በመደጋገማቸው ብዛት ጸሎታቸው በእግዚአብሔር ዘንድ ተቀባይነት የሚያገኝ ይመስላቸዋል። ግን እናንተ እንደዚህ አታድርጉ አለ መድኃኔዓለም ክርስቶስ። ስትጸልዩ ጸሎታችሁ እንደ አህዛብ ወይም እንደ ግብዝ ፈሪሳውያን አይሁን። እነዚህ አህዛብም ፈሪሳውያንም በመደጋገም ብዛት ጸሎታቸው የሚሰማ ይመስላቸዋል። ክርስቲያኖች እንደዚህ አታድርጉ ተባለ። አስተውሉ። ስለዚህ ጸሎታችን ሁልጊዜ አዲስ ትኩስ መሆን አለበት። ስለዚህ ምን አለ ማቴዎስ 6 ምዕራፍ 7 ላይ ስትጸልዩ ዝም ብላችሁ እንደ አህዛብ አትደጋግሙ። እነሱ ነገርን በመደጋገም በማስረዘም ጸሎታቸው የሚሰማ ይመስላቸዋል። እነሱን አትምሰሉ። ሳትለምኑ የሰማዩ አባታችሁ የሚያስፈልጋችሁን ያውቃል። አይገርማችሁ? ለጸሎት ብላችሁ እግዚአብሔር ፊት ስትቆሙ ስለደጋገማችሁት አይደለም። በቃ ስትቆሙ እግዚአብሔር ምን እንደምትፈልጉ ያውቃል። ስለዚህ ጸሎታችሁን በማስረዘም በመደጋገም አይደለም ተቀባይነት የሚያገኘው። እንደ ፈሪሳውያን አትሁኑ። እነሱ ጸሎት በማስረዘም ጸሎትን በመደጋገም የሚሰሙ፣ እናንተ እንደዚህ አታደርጉ። ገና በፊቱ ስትቆሙ እግዚአብሔር የምትፈልጉትን ነገር ያውቃል። እኔ አይደለም የጻፍኩት። ይኸውላችሁ ማቴዎስ ምዕራፍ 6 ከቁጥር 5 እስከ 8 ብታነቡ እንደዚህ ይላል። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህን ዘግተህ በስውር ላለ አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት ጸሎታቸው የሚሰማ ይመስላቸዋል። በከንቱ ይደክማሉአል። እናንተ እንደዚህ አታድርጉ። ሳትለምኑ እግዚአብሔር ያውቃል፣ ይሰጣችኋል። በፊቱ ስትቆሙ አባት ሆይ ልጅህ መጣው ብላችሁ ስትቆሙ ሳትናገሩ ያውቀዋል። ያችሁ አንድ ነገር እዚህ ጋር ልንገራችሁ ወንድሞች፣ ሰዓቴም ስለሄደ ጠቀልለዋለሁ። የጸሎት ዓላማ ወገኖቼ በመደጋገም በማስረዘም እግዚአብሔርን ወደኛ ሐሳብ ማምጣት አይደለም። የጸሎት ዓላማ ለእግዚአብሔር የማያውቀውን ነገር ለሱ መንገር ማለት አይደለም። ገብቷችኋል? የጸሎት ዓላማ እግዚአብሔር የማያውቀውን ነገር ለሱ እሱን ሐሳቡን ለማስለወጥ አይደለም። ይልቁንም ገብቷችኋል? ይልቁንም የጸሎት ዓላማ ምንድን ነው ብላችሁ ብትሉ አንደኛ ከእርሱ ጋር ህብረት እንድናደርግ፣ ሁለተኛ የኛ ፈቃድ ከእግዚአብሔር ፈቃድ ጋር የታረቀ የተስማማ እንዲሆን እንጂ
እግዚአብሔር ፊት ስንቆም ምን እንደምንፈልግ ያውቃል እግዚአብሔር። ስለዚህ እኛ በመደጋገም በማስረዘም ለሱ በመንገር እንደዛ አይደለም እግዚአብሔር ጋር የሚሰራው ወንድሞች። ገና ስንቆም ያውቀዋል፣ ገና ስንቆም። ስለዚህ ጸሎት እግዚአብሔርን ሐሳብ ማስቀየሪያ ነገር አይደለም። ይልቁንም የእኛን ፈቃድ ከእግዚአብሔር ፈቃድ ጋር የሚያስማማ ነገር ነው። የጸሎት ዓላማው ወገኖቼ ከእርሱ ጋር ህብረት እንድናደርግ ነው። የጸሎት ዓላማው ፍቅራችንን፣ ዝምድናችንን፣ ቤተሰብነታችንን ከእግዚአብሔር ጋር ለማጎልበት ነው። እግዚአብሔር አባታችን ነው። ገብቷችኋል? እግዚአብሔር አምላካችን ነው። ስለዚህ የጸሎት ዓላማው እግዚአብሔርን ሐሳቡን ለማስቀየር አይደለም ወንድሞች። ይልቁንም የእኛን ፈቃድ ከእግዚአብሔር ጋር ፈቃዳችን እንደርሱ ፈቃድ እንዲሆን ከእርሱ ጋር ደግሞ ህብረት እንድናደርግ በፍጹም ልባችን በፍጹም ነፍሳችን እግዚአብሔርን እንድንወደው ዝምድናችን፣ አባታችን፣ ቤተሰብነታችን ይሄ ከእሱ ጋር ቁርኝት እንዲፈጥር የምናደርገው ነው። ስለዚህ እግዚአብሔር ከምንም በላይ እንድንወደው ይፈልጋል። በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን እንድንወደው። በቃ ይሄ የጸሎት ዓላማ ነው። ያያችሁ እዚህ ጋር አንድ ነገር በሩጫ ልንገራችሁና ልጠቅልለው። ባዶ የሆነ ስርዓት፣ እግዚአብሔር የማይወደው ስርዓት ከህይወታችን ውስጥ እንዴት አድርገን እናስወጣው ታዲያ? ይኸውላችሁ ባዶ የሆነ አምልኮት፣ ባዶ የሆነ ስርዓት እግዚአብሔር አይቀበለውም። ባዶ የሆነ አምልኮት ምን እንደሆነ ተነጋግረናል። በቃ አንደኛ እግዚአብሔር በሌለበት ስርዓት አሳምሮ ማድረግ። በቃ እግዚአብሔር ለምሳሌ ለጣዖት እየጸለዩ ያማረ ስርዓት ቢሆን ባዶ ስርዓት፣ ባዶ አምልኮት። ደግሞም በእግዚአብሔር ፊት ቆሞ ዝም ብሎ ነገር መደጋገም፣ ልቦና ከእግዚአብሔር አርቆ ነገር መደጋገም ባዶ የሆነ ስርዓት። ስለዚህ አምልኮታችን በእግዚአብሔር ፊት አዲስ፣ ትኩስ፣ በእግዚአብሔር ተቀባይነት ያለው እንዲሆን 7 ነገሮች ያስፈልጋሉ። በሩጫ ልናገርና ላቁም እዚህ ጋር። አንደኛ አምልኮታችን በእግዚአብሔር ፊት ስናቀርበው ወገኖቼ በእውነትና በመንፈስ ይሁን፣ ከልባችን ይሁን፣ በመንፈስ ይሁን፣ በእውነት ይሁን በቃ እንጂ ልባችንን የትም እያደረግን በአፋችን ብቻ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት ኖ። ስለዚህ አምልኮታችን በእውነትና በመንፈስ ይሁን። አንድ። ሁለተኛ በአምልኮት ሰዓት ወይም በጸሎት ሰዓት በቂ ጊዜ መውሰድ። ይበቃል የምንለው የምትችሉት በቂ ጊዜ መውሰድ። በጣምም ማንዛዛት አይደለም፣ በጣምም ኬርለስ ሆኖ በቂ። ስለዚህ በአምልኮት ሰዓት፣ በጸሎት ሰዓት በቂ ጊዜ መውሰድ ወንድሞቼ። በእግዚአብሔር ፊት ደግሞ መደበኛ የሆነ የአምልኮት ሰዓት ይኖሩን። በእግዚአብሔር ፊት ቁጭ ብሎ የመለማመድ፣ ቁጭ ብሎ እግዚአብሔር ፊት ቁጭ ብሎ። ምክንያቱም የእኛ ጸሎት የእግዚአብሔርን ሐሳብ ማስቀየሪያ አይደለም ብለናል። ይልቁንም ከእሱ ጋር ህብረት ማድረጊያ ነው። ስለዚህ የሚመች መደበኛ የአምልኮት ጊዜና ሰዓት ፈልጎ ሲሆን ሁሌ አድርጎ በእግዚአብሔር ፊት የመቀመጥ ልማድ፣ የእግዚአብሔርን ቃል የማሰላሰል ልማድ፣ ከእግዚአብሔር ጋር የመነጋገር ልማድ። ቅድም እንዳልኳችሁ ሐሳባችንን ልባችን ሌላ ቦታ እያደረግ ዝም ብሎ መደጋገም አይደለም። ከልብ የሆነ ልክ ከአንድ ወዳጅ ጋር ከአባት ጋር እንደምንነጋገር በዛ መልክ። ሌላው አሁን ምንድነው ነጥቤ? በእግዚአብሔር ፊት ቁጭ ማለት ልማድ። ጥቂት ደቂቃ፣ 5 ደቂቃ የሚሆን 10 ደቂቃ የሚሆን በቀን ይሄንን ልማድ ማዳበር። ሌላው በእግዚአብሔር ፊት ስንመጣ ነገር ዝም ብሎ ልብን ሌላ ቦታ አድርጎ መደጋገም ሳይሆን በቃ በእግዚአብሔር ፊት ልብን መክፈት። ነገሬን ታውቀዋለህ እግዚአብሔር፣ ለአንተ መንገር አያስፈልገኝም። ስለዚህ በእግዚአብሔር ፊት ልብን መክፈት፣ ልብን መቅደድ፣ ቁጭ ማለት፣ ቃሉን ማሰላሰል። እግዚአብሔር አባቴ አንተን እፈልጋለሁ፣ ሌላ ነገር አይደለም። እግዚአብሔር አንተ ስትመጣ ቤቱ ይመላል ብላችሁ በዚህ መልክ ጥቂት ጊዜ እየወሰዱ መደጋገም፣ ዝም ብሎ መደጋገም፣ ማስረዘም በዚህ መልክ አይደለም ማለት ነው። እንደ ፈሪሳውያን አትሆኗል። እነሱ አሕዛብ በመደጋገም ብዛት እግዚአብሔር የሚሰማቸው ይመስላል። እንደዚህ አይሰራም ማለት ነው። እኛ አሕዛብ ስለ አሕዛብ እናወራለን። we do the same thing again and again። ሌላው
በእግዚአብሔር ፊት ወገኖቼ ችግራችንን ብቻ ማውራት ሳይሆን ማመስገን መልመድ። እግዚአብሔር ሆይ አመሰግናለሁ፣ ስለዚህ ሳምንት አመሰግናለሁ፣ ስለ ዛሬው አመሰግናለሁ፣ ስላለፈው ወር፣ ስላለፈው ዓመት፣ ስላለፉት ዘመናት እግዚአብሔር አስቀድመ በመልክ እንዳምሳያ ስለፈጠርከኝ፣ በእናቴ ማህፀን ስላወከኝ፣ ዛሬም በቸርነቱ ይህን ንስሐ ቀን ስለሰጠኝ አባቶ አንተ መልካም ነህ። እግዚአብሔር አንተ መልካም። ስለዚህ ማመስገን። እኛ የምንፈልገው ጥያቄያችንን እሱ ያውቀዋል። you don't have to tell him። መንገር አያስፈልግም ወገኖቼ፣ እግዚአብሔር ያውቀዋል ችግራችንን። አያችሁ። ሌላው የመጨረሻው እግዚአብሔርን ለማየት መናፈቅ። እግዚአብሔርን እናፍቃለሁ አባቶ፣ ሌላ ነገር አልፈልግም፣ አንተና አንተን ብቻ ላገኝ። ለምን መሰላችሁ? እግዚአብሔርን ስናገኝ ሁሉ ነገር ከሱ ጋር ይመጣል። እኔ እናፍቃለሁ፣ አባት ልጁን እንደሚናፍቅ እግዚአብሔር፣ ወይም ልጅ አባቱን እንደሚናፍቅ እግዚአብሔርን እናፍቃለሁ። ቁጭ ብላችሁ በቃ ይሄ ነው። ስለዚህ እነዚህን ካደረግን አምልኮታችን ሁሌ አዲስ ትኩስ ይሆናል። አለበለዚያ ግን እንዳልኳችሁ ባዶ ስርዓት፣ ባዶ አምልኮት ይሆናል። ያ ደግሞ ድካም ነው። አሜን። መድከም ይቻላል፣ ግን ድካም ነው። አሁን እዚህ ጋር ላቁምና ልዝጋው። አንድ 3 ነገሮችን ብቻ ተናግሬ ላቁም። ምን ተማርነ? ዛሬ የተማርነው ባዶ ስርዓት፣ ባዶ ወግ፣ ባዶ አምልኮ አለ ወንድሞች። ስለዚህ መጠንቀቅ ያስፈልጋል። ባዶ አምልኮት ተነጋገርን እኮ። ልባችን ከእግዚአብሔር ጋር ሳይሆን ባፋችን ዝም ብለን ብናነበንብ ባዶ አምልኮቱ ባዶ ስርዓት ነው። ስለዚህ አንደበታችንና ልባችን አንድ፣ እግዚአብሔር ያንን ጸሎት ይቀበለዋል። በክርስትና ባዶ አምልኮት፣ ባዶ ወግ ቅድም አንስተናል፣ የተከለከለ ነው፣ የተከለከለ ነው። ስለዚህ ህይወታችንን መርምረን ማስተካከል ይገባል። ሁልጊዜ አምልኮታችን አዲስ ትኩስ መሆን አለበት። ሁልጊዜ ልክ ከሰው ጋር ስናወራ ትላንትም ያወራ ነው፣ ከትላንት ወዲያም ያወራ ነው። ከዛ እሱን አንደጋግመው። እግዚአብሔርም ጋር እንደዛ መደጋገም አያስፈልግም። ያውቀዋል ችግራችን። እኛ ሁልጊዜም እግዚአብሔር ሆይ አመሰግናለሁ፣ በቃ አመሰግናለሁ አባቶ፣ ዛሬም መጣሁ እኮ እስቲ አስተምረኝ። ቁጭ መንበርከክ ከቻልክ ተንበርከክ፣ መስገድ ከቻልክ ስገድ። ግን ቁጭ ካልቻልክ እግዚአብሔር እስቲ ትንሽ ካንተ ጋር እስቲ አስተምረኝ። ዛሬ እንዴት ነው? እስቲ ዛሬ የሆነ ነገር ተናገረኝ፣ ምራኝ፣ ቅዱስ መንፈስ ይምራኝ። ይሄ አዲስ ነው። ይሄ ልክ እንደ ንግግር ነው እንጂ ልባችንን የሆነ ቦታ አድርገን ዝም ብለን ብቻ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ። ችግሩ መደጋገሙ ላይ አይደለም ወገኖች። መደጋገሙ ከልብ ከሆነ መልካም ነው፣ ከልብ ከሆነ ግን ልባችንን የትም አድርገን ብንደጋገም ግን ባዶ አምልኮት ነው፣ ዋጋ የለውም። ስለዚህ አምልኮታችን ሁሌ አዲስና ትኩስ መሆን አለበት። ምን እናድርግ? አንደኛ እንረዳ፣ ባዶ ስርዓት፣ ባዶ አምልኮት አለ። ስለዚህ አምልኮታችን ቅድመ እግዚአብሔር እንዲደርስና በእግዚአብሔር ዘንድ ተቀባይነት አግኝቶ እንዲያገኝ እንድንባረክበት ወገኖቼ ይህንን እንረዳ። በህይወታችን ባዶ የሆነ እግዚአብሔር አይከብርበትም ካልን እናድርገው። በቃ ዝም ብሎ ሰዓቱ ስለደረሰ እሁድ ቀን ስለሆነ ብቻም ሳይሆን ከልባችን አንድን ነገር እናድርግ። ከልባችን፣ ከልብ ሲሆን እግዚአብሔር ይቀበለናል። አያችሁ። ስለዚህ በህይወታችን ክርስትናችንን መርምረን በዛ መልክ ካልሆነ ማስተካከል ይገባልና ዛሬ እንግዲህ የተማርነው ባዶ አምልኮት፣ ባዶ ስርዓት የተከለከለ ነው፣ ራሳችንን እናስተካክል ብለን የተማርነው። እግዚአብሔር የተመሰገነ ይሁን። ደስ የሚለው ነገር ወገኖች ዛሬም አልመሸም። ዛሬም ለእግዚአብሔር አዲስ መሆን ይቻላል። እግዚአብሔርን ይፈልጋለሁ። እኔ እኮ ያንተ ሸክላ ነኝ፣ ስራኝ እንደገና። እኔ እኮ እፈልጋለሁ ጌታ ሆይ አንተ በቤቴ፣ አንተ በህይወቴ ግባ እባክህ እግዚአብሔር። በቃ this is so fresh prayer። ታችኋል። ዛሬም አዲስ ቀን ነው። እግዚአብሔር ዛሬም እጁን ዘርግቶ ይቀበለናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ ትምህርቱን ከወደዳችሁ ለሌሎች አካፍሉት። በስሩ ሊንክ አስቀምጬላችኋለሁ። ከወደዳችሁት ሊንኩን ገብታችሁ ሰብስክራይብ አድርጉ። በተረፈ ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። ነገ ጠዋት እንደዚሁ እንገናኛለን። አሜን።